ወይዘሮ ሄለን መሰረትን አሳግታ ከቤት አስወጣቻት። በቤቲ ምክንያት ኤልሹና ኑኑዬ በከባዱ ተጣሉ። ወይዘሮ ሄለን ከዚህ ቀደም እንዳለችው መሰረት ላትመለስ ከዚህ ቤት ለመጨረሻ ጊዜ በቅርቡ ትወጣለች ብላ ዝታ ነበረ። እንዳሰበችውም እጅውን መሰረትን በተኛችበት አፍኖ ይዟት እንዲሄድና ዳግም ወደዛ ቤት እንዳትመለስ እንዲያደርግለት አዛዋለች። ጆም እንግዲህ የወይዘሮ ሄለንን ትዕዛዝ መቀበል ከጀመረ በጣም ረጅም ጊዜ ቢሆነውም ነገር ግን ይህንን ነገር ላለማድረግ ብዙ ምክንያቶችን እየደረደረ ነበረ። ቢሆንም ግን በስተመጨረሻ ወይዘሮ ሄለን ይህንን ነገር ካላደረገ የኔና ያንተ የመጨረሻችን ይሆናል በማለት የመጨረሻ ትዕዛዜ ነው ዛሬ ማታ እንድትፈጽመው እፈልጋለሁ ብለው ነበረ በባለፈው ክፍል ላይ። አሁን ላይ ጆ ሁሉም በተኙበት ቤት ውስጥ በመግባት መሰረትን አፍኖ ከቤት ይዟት ሊወጣ ይሞክራል። እንግዲህ በዚህ መካከል መሰረት ምን ያጋጥማታል? ጽንሱ ይወርድ ይሆን ወይስ ደግሞ ህይወቷ ከፍተኛ አደጋ ሊደርስበት ይችል ይሆናል ማለት ነው። እንግዲህ መሰረት ይዘዋት ሲሄዱ ዝም አትልም። የራሷን ኃይልና አቅም ተጠቅማ ራሷን ለማደን በምትሞክርበት ጊዜ እንግዲህ በዚህ ሰዓት ጉዳት ሊደርስባትና ጽንሱም ሊወርድ ይችላል ማለት ነው። እንግዲህ ከዚህ ቀደም ብዙ ጊዜ ጽንሱን ለማስወረድ እየሞከረች ነበረ። ነገር ግን ብር ስላላገኘች በሰዓቱ ልታስወርደው አልቻለችም። አሁን ላይ ደግሞ ጽንሱ እያደገ ስለመጣ ለህይወቷን በጣም አደገኛ ስለሆነ በዛ ላይ ደግሞ ልጄ ነው፣ ስለዚህ ይህንን ነገር ማድረግ አልፈልግም በማለት ከዚህ ቤት ወጥቼ ተከራይቼ ብቻዬን መኖር ይኖርብኛል በማለት ለወንድሟ ለመኮ እያማከረችው ነበረ። መኮም እንግዲህ ለብቻሽ ከዚህ በኋላ መኖር የለብሽም፣ አስፈላጊ ከሆነ እኔና አንቺ ከዚህ ቤት እንወጣለን፣ ከዛም በኋላ እኔ እየሰራሁኝ አንቺን አኖርሻለሁ እያለ ነበረ። መሰረት እንግዲህ ከወንድሟ ያልጠበቀችውም ነገር ስለሆነ በጣም ደስ ብሏት የእውነት አንተ ወንድሜ ስለሆንክ በጣም ደስተኛና እድለኛ ነኝ በማለት ወንድሟን እያመሰገነችው ነበረ ማለት ነው። እንግዲህ መኮ ይህንን ነገር እያሰበበትና ቤሉልም ቢሆን ከዚህ ቤት እንዳንወጣ የፈለገው ኑኑንና እናቴን ስለሚፈልግ ነው። ስለዚህ እነሱ እዚህ ይሆናሉ፣ እኛ ደግሞ ከዚህ ቤት ወጥተን የራሳችንን ህይወት እንኖራለን በማለት ለመሰረት እያማከራት ነበረ። መሰረትም እንግዲህ በእኔ ምክንያት አንተ መጎዳት የለብህም በማለት ይሄ የኔ ጉዳይ ነው፣ ስለዚህ ለብቻዬ ይሄን ነገር መጋፈጥ ይኖርብኛል በማለት ራሷን ይሄን ችግር ማለፍ እንዳለባት እየነገረችው ነበረ። መኮ ግን እኔ መቼም ቢሆን ከጎንሽ ነኝ በማለት እያበረታታትና እያጠናከራት ነበረ ማለት ነው። እንግዲህ መሰረት በአሁኑ ላይ ያላሰበችውና ያልጠበቀችው ነገር ነው የገጠማት። ከዚህ ቀደም ሊዛ መሰረት ጥንቃቄ እንድታደርግና ወይዘሮ ሄለን ከነ ልጇ የሆነ ተንኮል እያሰቡባት እንደሆነ እንደዚሁም ደግሞ ሊጎዳት እንደሚፈልጉ ሲያወሩ ሰምታ ስለነበረ መሰረት እንድትጠነቀቂ ብላ ነግራት ነበረ ማለት ነው። መሰረት ግን ይህንን ነገር ስትነግራት እኔ ማውቃለሁ የሆነ ነገር እኔ ላይ እንደሚያደርጉ በደንብ ጠንቅቄ ያውቃለሁ ብላ አስባ ነበረ እና ጥንቃቄ እንደምታደርግም ለቤዚ ነግራት ነበረ። ነገር ግን መሰረት እንደዚህ አይነት ነገር ይሆናል ብላ በጭራሽ አላሰበችም ነበረ ማለት ነው። አሁን ላይ ወይዘሮ ሄለን እንግዲህ ኑኑዬ ልጇ ናት የሚለውን ነገር ከሰማች ጊዜ ጀምሮ እንኳን ኑኑንን ማሰቃየቷን አልተወችም ማለት ነው። እንግዲህ ኑኑ እስር ቤት በሆነችበት ሰዓት መኮ እሷን በማስፈራራት እና ከዚህ ቀደም ትሰራቸው የነበሩትን ስራዎችን ለማጋለጥ ከአዶኒ ጋር በጀመሩት ስራ መሰረት ያገኘውን መረጃ ተጠቅሞ እህቱን ከእስር ቤት ማስፈታት ችሏል ማለት ነው። በዚህ ምክንያት እንግዲህ ኑኑዬ ድጋሚ አሁንም ቢሆን መሰቃየቷ እንደማይቀርና ከዛ ቤት ላይ ተማራ እንድትወጣ ማድረጉን እንደማትተው ወይዘሮ ሄለን ስትዝትባትና ኑኑዬን ስታስፈራራት ነበረ ማለት ነው። በዛ ላይ ደግሞ መሰረትና ኑኑዬ እንዲጣሉ አድርጋለች። እሷ ይህንን ነገር ያደረገችው እራሷ ናት። ነገር ግን አንቺን አሳልፋ በመስጠት አንቺ ስትታሰሪ እውነቱን እያወቀች ዝም አለች በማለት ለኑኑ መሰረት ያደረገችውን ነገር ማለትም ወይዘሮ ሄለን ላይ ያደረገችውን ጉዳት ኑኑ እየታሰረችበትን ምክንያት እሷ እንደፈጸመችው በመናገር ኑኑና መሰረት በመካከላቸው ጸብ እንዲፈጠር ወይዘሮ ሄለን አድርጋለች ማለት ነው። ኑኑዬም እንዴት አንቺ እውነቱን እያወቅሽ እንዴት ዝምት ያለሽ? እኔ ወንድሜ ባያስፈታኝ እኮ እኔ ታስሬ ቀር ነበረ በማለት እህቷ ላይ እየጮኸችባትና እየተቆጣቻት ነበረ።
ነገር ግን መሰረት ደግሞ እነሱን አትመኛቸው፣ እኔ ዝም አላልኩም። በእርግጥ ያደረግኩት እኔ ብሆንም ነገር ግን በጭራሽ አንቺ እንደምታስቢው አይደለም። እነሱን ታውቂያቸው የለ እኔና አንቺን ለማጣላትና እኛ ላይ ለማሴር እየሞከሩ ነው። እነሱን ማመን የለብሽም በማለት መሰረት ነገሩን ልታስረዳት ብትሞክርም ነገር ግን ኑኑዬ ልትሰማት ፈቃደኛ አይደለችም ማለት ነው። መኮን በሰማው ነገር ቢደነግጥም ይህንን ነገር ያደረግሽው አንቺ ነሽ ወይ በማለት መሰረትን በግልጽ ቢጠይቃትም መሰረት አዎ እኔ ነኝ፣ ነገር ግን ያለ ምክንያት ይህንን ነገር አላደረግኩም ብላ ልታስረዳው ሞክራለች። መኮ ግን በጣም ነው ያዘንኩብሽ፣ እንዴት እንደዚህ አይነት ነገር ታደርጋለች በማለት መሰረትን እንዳዘነባት ባደረገችው ነገር ሲናገራት ነበረ። በስተመጨረሻ እንግዲህ አይንዬ ይህን ሁሉ ነገር ሰምታ መሰረትማ ይህን ነገር አታደርግም፣ ብታደርግም እንኳን አንቺ ስትታሰሪ ዝም አትልም በማለት የነገሯት ደግሞ እና ወይዘሮ ሄለን ስለሆኑ እነሱን ታውቂያቸዋለች በማለት መሰረት ይቅርታ አይንዬ በሁለቱ መካከል የተፈጠረውን ነገር ለማብረድ እና ሁለቱን ለማስማማት እየሞከረች ነበረ ማለት ነው። በስተመጨረሻም ይህንን ነገር መሰረት ለሁሉም ካስረዳቻቸው በኋላ ይቅርታ አድርገውላት ከንኑዬ ጋርም ስምምነት አውርደዋል ማለት ነው። ነገር ግን እንግዲህ በምሽት ይሄ ሁሉ ነገር ሲፈጠር ማንም ሰው አልሰማም አላየም ነበረ። ማለትም መሰረትን ቤት ውስጥ ገብተው ሲወስዷት ማለት ነው። በሌላ በኩል ደግሞ ቤዛ ናት። እንግዲህ ሊዛ በጣም ታሳዝናለች። ቤሉል ኑኑዬን ላገባት እፈልጋለሁ በማለት የሚያስበውን ነገር ለሊዛ አማክሯት ነበረ። ሊዛ ከቤሉል የሰማችው ነገር በጣም ቅስሟን ነበር እየሰበረው ማለት ነው። እንግዲህ በመታረቃቸው ምክንያት በጣም ከፍቷት ነበረ። አሁን ላይ ደግሞ ላገባት እፈልጋለሁ፣ ስለዚህ ቤተሰቦቿም እነሷም ደግሞ በነፃ እንዲኖሩና አሁን ላይ ካሉበት ችግር ላወጣቸው እፈልጋለሁ በማለት ለዚህ ደግሞ ኑኑ ማግባት ይኖርብኛል ብሎ ለሊዛ ሲነግራት ሊዛ እንግዲህ በጣም አዝናና ልቧ ተሰብሮ ነበረ። ከዚህ ቀደም እንግዲህ ቤሉልን እንደምትወደውና እንደምታፈቅረው ነግራው ነበረ ማለት ነው። አሁን ላይ ደግሞ ይህንን ነገር ሲያማክራት በጣም ነበር ቅስሟ እየተሰበረው። ሁለቱ ተጣልተው በነበሩበት ሰዓት እንግዲህ የሆነ አብረው የመሆን እድል ይኖረናል ብላ ተስፋ አድርጋ ነበረ። ነገር ግን ሲታረቁ በጣም ቢከፋትም አሁን ላይ ደግሞ በጣም ቅስሟን የሚሰብር ነገር ነው እየሰማችው። ይህንን የጋብቻ ጥያቄም እንግዲህ ለኑኑ አቀርቦላታል ቤሉል ማለት ነው። ኑኑም ደግሞ ላስብበት ይገባል፣ ይሄ በጣም ድንገተኛ ጥያቄ ነው፣ ስለዚህ አሁን ልመልስልህ አልችልም በማለት ለቤሉል ትንሽ ጊዜ እንዲሰጣትና እንድታስብበት ጠይቀዋለች ማለት ነው። እሱም ደግሞ አስባበት በቅርቡ መልሷን እንድታሳውቀው ነግሯታል ማለት ነው። እና የኑኑ መልስ ምን ይሆናል ብላችሁ ታስባላችሁ? እንደተባለው ኑኑና ቤሉል እህትና ወንድም ከሆኑ ይሄ ነገር በጭራሽ መሆን የለበትም። ሁለቱ ከተጋቡና ፍቅር ውስጥ ከገቡ በኋላ በእርግጥ አሁን ቢፋቀሩም ነገር ግን የባሰ ነገር ጋብቻ ውስጥ ከገቡ በኋላ የባሰ ነገር ይፈጠራል ማለት ነው። እህትና ወንድም ከሆኑ ደግሞ በጣም የሚያስጠላ ነገር ይፈጠራል። ስለዚህ ሁለቱ መጋባት የለባቸውም ወይም ደግሞ እህትና ወንድም መሆን የለባቸውም ማለት ነው። እንግዲህ ከዚህ ቀደም ቴዲ እንደተናገረው ከሆነ ኑኑ የወይዘሮ ሄለን ልጅ ናት። ኤልሹ ደግሞ የቶማስ ልጅ ያልሆነችው ምናልባት የዲኤን ምርመራው ማለትም የእሱ ልጅ ስላልሆነች ሊሆን ይችላል። እንግዲህ ኤልሹና ኑኑ እንደተቀያየሩት ማለት ነው። ስለዚህ ያ ነገር ሊሆን ይችላል እንጂ በጭራሽ ኤልሹ የኔ ልጅ ልትሆን አትችልም ብሎ እርግጠኛ ሆኖ ነበር ሲናገር የነበረው። እንግዲህ ምናልባት ወይዘሮ ሄለንም ደግሞ የቴዲ ልጅ ነው ያለችው በስህተትና ከቶማስ ጋር አልመሳሰል ስላለ ሊሆን ይችላል ማለት ነው። ስለዚህ ሁለቱ እህትና ወንድም የመሆን እድላቸው በጣም ሰፊ ስለሆነ በመካከላቸው ምንም አይነት የፍቅር ግንኙነት ሊኖራቸው አይገባም። እንግዲህ ቤሉል ከሊዛ ጋር መሆን አለበት ማለት ነው። ኤልሹ እንግዲህ ኑኑ እና እሷ የተለያዩ ማለትም እህት ተቃይረው እንደሆነ ስታውቅ ወይዘሮ ሄለንም እንግዲህ በኑኑ ላይ ስታደርስ የነበረው ግፍና መከራ እንዴት አድርጎ ነው ጸጸቱ የሚለቃት? እንግዲህ በባለፈው ቴዲ በነገራት ሰዓት እስከ ዛሬ ለሰራሁት ኃጢአት ሁሉ በዚህ ልቀጣ ነው ወይ ያለች ነበረ ማለት ነው። ስለዚህ የሰራችው ነገር ከፍተኛ ቅጣት እንደሚያመጣባት ወይዘሮ ሄለን ታውቃለች ማለት ነው። ነገር ግን ይህን ነገር እያደረገች ያለችው ለምንድን ነው?
የሚለው የብዙዎቻችን ጥያቄ ነው። ውድ የእንግዳ ድራማ ተከታታዮች እንደዚሁም ደግሞ የሃይማኖት ቤተሰቦች ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ቤተሰብ የሆናችሁ ከልብ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልን። እንግዲህ ኤልሹና ቤሉል መጋባት የለባቸውም። ሁለቱ እህትና ወንድም ናቸው። ሊዛ ደግሞ ከቤሉል ጋር ትሁን የምትሉ ይህን ቪዲዮውን እስካሁን ላይክ ያላደረጋችሁ ላይክ አድርጉ። ሰላማችሁ ይብዛልኝ።